ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና ባሻጋሪ መወንጨፉን ተወውና እና ተዘጋጅ እየተፈለፈለልን ያለው። ይህንን መረጃ ለሳዊሮስና ለመሰሎቹም አድርሱላቸው፣ ለባለስልጣኖቹም ይድረስ። የማይነካውን ሲነካ ታዩታላችሁ። የማይዳስሰውን ሲዳስስ ታዩታላችሁ። አፍም የማይደፈረውን ሲደፍር መናገር የሌለበትን ሲናገር እናያለን። እኔ በጌታዬ በኢየሱስ ክርስቶስ አምኛለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የልብ አምላክ ሚዲያ ቤተሰቦች ኦርቶዶክሳውያን በዓለም ላይ ያላችሁ ሰላም እግዚአብሔር በያላችሁበት የዓለም ክፍል ሁሉ ይድረስ። ዛሬ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተገደሉ ያሉ እህቶችና ወንድሞቻችን አሁንም እየቀጠለ መጥቷል። ከዚህ ጋር ታይዞ ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ እጅግ አስደንጋጭ የሆነ የመጨረሻ ማስጠንቀቂያ ልከዋል። ይህንን የምንመለከት ነው የሚሆነው። በተለይ በአርሲ ያሉ ወንድሞቻችን በተመለከተ ሰፋ አድርገን የምንመለከተው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉ አዲስ ይሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱም። ወደ መጀመሪያው ቪዲዮ ወስዳችሁ እንግዲህ ብፁዕ አቡነ አብርሃም ያስተላለፉት የመጨረሻ ለቤተ መንግስቱም ሆነ ለቤተ ክህነቱ እሱን ላሰማችሁ። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና ባሻጋሪ መወንጨፉን ተወውና እና ይሄ የመጀመሪያው ባሻጋሪ መወንጨፉን ትታችሁ ኑ፣ እኔ ፊት ለፊት ሆኜ እመራቸዋለሁ፣ ከኋላ ሆኜ እከተላቸዋለሁ አይደለም ያሉት ብፁዕነታቸው። አሁን ኦርቶዶክሳውያን እየሞቱ ነው፣ እየተገደሉ ነው የሚል አባት ጠፍቷል። ኦርቶዶክሳውያን እየተሰደዱ ነው የሚሉ አባቶች ዝም ጭጭ ብለዋል። በተለያዩ ሀገር ተቀምጠው ስልጣን ላይ ያሉትን እና አቡነ ሳዊሮስም ዝምታ መርጠዋል። ለምን? ምን ጠብቃቸው? ስልጣን ላይ የተቀመጣችሁልን አባቶችና ወንድሞቻችን እኮ ኦርቶዶክሳውያን እንዳይሞቱ፣ እንዳይሰደዱ፣ ከእምነታቸው እንዳይወጡ ነው ለየአህጉረ ስብከቱ ጳጳስ የሚመደበው። ለዛ ነው እንግዲያ እኮ ኦርቶዶክሳውያን የሞተላቸው የተሰቀለላቸው ጌታቸውና አምላካቸው መድኃኒታችን ኢየሱስ ክርስቶስ እያለ ሌላ አንፈልግም፣ ግን አባት ያስፈልገናል፣ መካሪ ዘካሪ ድምጽ የሚሆን ስለሚያስፈልገን ነው አባቶቻችን በተለያዩ ሀገረ ስብከት የሚመደቡት። ተኩላ እንዳይበላቸው፣ ቀማኛ እንዳይቀማቸው፣ አሰዳጅ እንዳያሳድዳቸው ነው። የዚህን ጊዜ ድምጽ ካልሆናችሁ ታዲያ የእናንተ አባትነት እስከ መቼ ነው? ለምንስ ይረዳናል? ይህ እንግዲህ የኛ ጥያቄ ነው። የምእመናን የአብዛኞቻችን ምእመናን ጥያቄ ነው። ብፁዕ አቡነ አብርሃም ከፊት ሆኜ እከተላለሁ ተከተሉኝ ነው ያሉት። ከኋላ ሆኜ ከተላቸዋለሁ አይደለም ያሉት። ስለዚህ አባታችን ያስተላለፉት የመጨረሻ መልእክት ነው። በቃ ከዚህ በለቀ ምን ይመጣል? ሞት ሁለቴ እዚህ አይሞትም እኮ አንዴ ነው የሚሞተው አይደለ? ለእምነት አንዴ ነው የሚሞተው። እና ኦርቶዶክሳውያን ካሁን በኋላ በቃ መገደል፣ በቃ መሳደድ፣ በቃ ይሄ የመጨረሻ ነው። በእውነት አባት ነን ለምትሉ ለእነ አቡነ ሳዊሮስ ይድረስ። ከቤተ መንግስቱም ጋር ላላችሁ ሰዎች ይድረስ። አንገደል። ሀገር የሚለመው ሀገር የሚስፋፋው ሰው ሲኖር ነው። ሰው ከሌለ ልማት የተለያዩ ነገሮች ቢፋጠኑ ምንም ጥቅም የለው። ስለዚህ የሰዎችን ክብር እንጠብቅ። መጀመሪያ ለሰው ክብር እንስጥ። ሰውን ስሩ ብንላችሁ ስለማትሰሩ መጀመሪያ ለሰው ክብር እንስጥ። ለዛ ነው ሀገራችን እየለማሽ ነው፣ እየለማሽ ነው፣ ግን የሰው ህይወት እያለፈ ነው። ይሄንን በቤተ መንግስቱም በቤተ ክህነቱም እና አባ ሳዊሮስ ለቤተ መንግስቱ ቅርብ ናችሁ ተብሎ ስለሚታሰብ እባካችሁን እንለምናችሁ። የአርሲ ኦርቶዶክሳውያን እየተገደሉ ነው እያልን ነው። ብፁዕነታቸው መልእክት እያስተላለፉ ነው። ከዚህ በመቀጠል ግን የሚናገሩት መልእክት አለ፣ ላሰማችሁ። አንዳንድ ጊዜ አፍና እጅ አስቸጋሪዎች ናቸው። እጅም የማይነካውን ሲነካ ታዩታላችሁ። የማይዳስሰውን ሲዳስስ ታዩታላችሁ። አፍም የማይደፈረውን ሲደፍር መናገር የሌለበትን ሲናገር እናያለን። ማን መሆኑን ቢያውቅ ኑሮ አውዮስ እጁን ባልሰነዘረ፣ ሰይፉንም ባልመዘዘ፣ ይልቁንም እንደሌሎቹ ክርስቲያኖች ዝቅ ብሎ ተንበርክኮ እጅ ነስቶ ተማጽኖ እግዚአብሔርን አምልኮ አድንቆ ከሰማይቱ ከቅዱስ ጊዮርጊስ በረከት ተቀብሎ ተራራ የመናድ አቅም ያለው ነው የሚያስመስል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛሬን አድርገውና ንጉሠ ነገሥቶችን ታላላቅ አባቶቻችን አክብራ የያዘች ልዕልናን የሰጠች ሀገር ያቆመች ፊደል የቀረጸች መሆኗ እየተረሳ ነው። አሁን አባታችን የተናገሩት ይሄን ነው። ማን እንደሆነች ረስታችኋታል። ፈጣሪዋ ማን እንደሆነ ረስታችሁታል። ሀገር ያቆመ ማን እንደሆነ ረስታችሁታል። የማይነካውን እየናካችሁ ነው። የማይዳሰሰውንም እንዳሰሳለን እያላችሁ ነው። ስለዚህ እባካችሁን ነው እንለምናችሁ። አንዴ መንገው ከተነሳ የሚችለው የለም። መንገው ከተነሳ ከተቀሰቀሰ የሚችለው የለም። ለዛ ነው አንዴ የንብ ቀፎ ከተነካ አውራው መቀመጫውን እስከሚያገኝ ድረስ ቦታውን እስከሚያገኝ ድረስ ሰራዊቶች አይመለሱም። ስለዚህ ንጉሳችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስልጣን ሰጥቶናል። ተው 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 እየተባላችሁ ነው። አንድ የመንጋ ከተቀሰቀሰ በኋላ ሀገሪቷ ወዳልነበረ ትመጣለች። ወዳልነበረ አጣብቂኝ ውስጥ ልትገባ ትችላለች። ስለዚህ ይሄም ለስልጣን፣ ለልማት፣ ለአንድነት፣ ለመተባበር፣ እኩል ለመሆን የሰው ልጅ ክብር መጠበቅ የመጀመሪያው ግዴታ መብት ነው። መንጋውን አትቀስቅሱት። ኦርቶዶክሳውያን ይህንን መረጃ ሼር በማድረግ አድርሱላቸው። ይድረስ፣ ድምጽ እንሁን። በየቤታችን እያንኳኳ መግባቱ አይቀርም። ስለዚህ ነው መንጋውን አትቀስቅሱ ሲሉ ነው የተናገሩት። ይቀጥላሉ አሁንም። ስለዚህ ይህ ሰው ያላደረገውን እኔ አደርጋለሁ አለና ራሱ ላኪው በራሱ አቅም ቤተ መቅደሱን አፍርሶ ገቢረ ተአምራቱ ተቋርጦ እግዚአብሔርን የሚያመልኩ ሰዎች በነበርነት እያወሩ የእግዚአብሔርን ክብር ረስተውና እኔ በጌታዬ በኢየሱስ ክርስቶስ አምኛለሁ፣ እኔ የመድኃኒቴ የኢየሱስ ክርስቶስ አማኝ ነኝ፣ እማመልከውም እሱንና እሱን ብቻ ነው። እንግዲህ ለብፁዕ አቡነ አብርሃም በረከታቸው ይድረሰን። ትልቅ አባታችን አቡነ አብርሃም ብፁዕ አቡነ ናትናኤል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስቲል ነው ለሚገደሉ እህቶችና ወንድሞቻችን ድምጻቸው እየተሰማ ያሉ አባቶች እነዚህ አባቶች ናቸው። በተለይ የሶሻል ሚዲያ እህቶችና ወንድሞቻችን አሁን ድምጻቸው እየተሰማ ነው ያለው እኒህ አባቶች ናቸው። እንግዲህ ሞትን፣ ተገደልን፣ ተሳደድን የሚሉ እንደዚህ ብለው ሲናገሩ አባታችን ለስልጣን ይመስላቸዋል። አብዛኞች እንደዚህ ብለው ሲናገሩ እሳቸው እኮ ለስልጣን ብለው ነው እንደዚህ የሚናገሩት ብለው የሚናገሩ ሰዎች አሉ። አባታችን ከስልጣን ጋር የሚያገናኛቸው ነገር የለም። እሳቸው የሚኖሩት ለተከበረችው ለተዋሕዶ እንጂ ለአባታቸው፣ ለእናታቸው ወይም ለእህታቸው ወይም ለልጃቸው አይደለም። እሳቸው መስቀሉን ተሸክመው እግዚአብሔርን የሚከተሉ አባት ናቸው። ስለዚህ ለስልጣን ብላችሁ ወንበሩን የተረከባችሁ ሰዎች፣ ጥቁር ያስለበሳችሁ ሰዎች፣ ጫካ የገባችሁ ሰዎች፣ ንብረት አካፍሉን ስትሉ የነበሩ ሰዎች አሁን ወንበሩን ተረከባችሁ ድምጽ አንሆንም የምትሉ ሰዎች ደግሞ አደብ ልትገዙ ይገባል። ኦርቶዶክስ እየተሳደደች ነው። ምዕመናን እየሞቱ ነው። ደም እየፈሰሰ ነው። ለምንድን ነው ታዲያ የነ ብፁዕ አቡነ ሳዊሮስ ድምጽ የማይሰማ? ለምንድን ነው? ለምንድን ነው በውሸት ዘገባ የሚሰራው? የውሸት ዘገባ እየሰራችሁ እያቀረባችሁ ምዕመናን በአንድ በኩል ታርደዋል እየተባለ እየሰማችሁ እኛ በአንድ አምላካችን በመድኃኒታችን በኢየሱስ ክርስቶስ የምናምን ኦርቶዶክሳውያን በተለያዩ እምነት ተከታዮችና ታጣቂ ኃይሎች በሚባሉት ለምን እንገደላለን? እናንተስ ታጣቂ የምታሏችሁ ኃይሎችስ እዛ ድረስ እስከሚገቡ ድረስ ምን ትሰራላችሁ? በእውነቱ አሁንም ለኦርቶዶክሳውያን ድምጽ እንሁን። አንድነታችን የሚመጣ ኦርቶዶክስ ስትከበር ነው። የመጀመሪያው ጥያቄ ይሄ ነው።